የሆነ ስልህ እንዳትቆጣኝ እንዳትቀየመኝና የሆነ ምክር ፈልጌ ነው ካንተ ማለት ነው። ታዲያ ምን ችግር አለው? እኔ እቆጣለሁ እንዴ? ያው ስነግርህ ምናልባት ምክንያቴ ምንም ችግር የለውም። እኔ ብዙ ሰው መምከር የምችል እሱ አይደለሁም፣ ግን አንቺ ፈልገሽ ከመጣሽ ምንም ችግር የለውም። ስለምን እናውራ ማኪ? ታውቃለህ እኔ ከልጅነቴም ጀምሮ ኦርቶዶክስ ነኝ እና የሆነ በቃ እምነቴን በጣም እወዳለሁ፣ በጣም ከምልክ በላይ። ግን ምንድነው በቃ በኦርቶዶክስ ምቀና ሰው ነኝ እኔ። ኦርቶዶክስ ሆኜ በኦርቶዶክስ ምቀና ሰው ነኝ። ያው ደግሞ ማለት እንዴት ነው ሰው በቃ ሆኖለት ምናምን ሲመሰክር በጣም ምቀና ሰው ነኝ። ታዲያ እኔ አንድ ቀን መስክሬ አላውቅም። እንግዲህ ይኸው ምንም ነገር ሆኖልኝ መስክሬ አላውቅም። ግን ምንድነው በቃ አትፈትነኝ አይባልም። በጣም በቃ ነገሮች ሲጫጫኑብኝ ምናምን ቸርች ሄድኩኝ። ቸርች ሄጄ ማተቤን ሳላወልቅ ነው እንግዲህ ሄድኩትና ሄጄ ይሄ ፓስተር ዴቭ ቸርች የሚባል አለ፣ እዛ ሄድኩኝ። በቃ ሰው ሁላ እዛ እየሄደ እየተደሰተ ምናምን ሲመጣ እስቲ ቆይ እኔ ስለምን አልሄድም ብዬ ሄድኩኝ። ሲሄድ መጣ እዛ ሁሉም በቃ እየዘመሩ ነበር፣ እኔም ቆሜያለሁ። ከዛ ድንገት መጣ ዴቭ፣ ፓስተር ዴቭ የሚባል አለ። ልክ እሱ መጣ ወደ እኔ። ሲመጣ በጣም ደንግጬ ተንቀጠቀጥኩ። ልክ ስንቀጠቀጥ ነይ ነይ ብሎ መድረክ ላይ አወጣኝ ማለት ነው። ከዛ መድረክ ላይ አውጥቶኝ በይ አሁን 3 ጊዜ ጮኸው ውጣ አለ። ከዛ እኔ እንግዲህ ይሄንን ለመናገር ይቅርታ አድርጉልኝ እዚህ ጋር ያላችሁ፣ የለብኝ ምንም ነገር፣ መድረክ ላይ ነኝ። በጣም በቃ አፈርኩ በራሴ። ጮሂ 3 ጊዜ አለኝ። የእውነት እኔ ሳልፈልግ ዝም ብዬ እሺ በቃ ብዬ 3 ዝም ብዬ ጮኩኝ። የእውነት ነው የምልፈልግ 3 ጊዜ ጮኩኝ። ከዛ ገፍትሮ ጣለኝ። እኔ አልወደኩም፣ ራሱ ገፍትሮ ነው የጣለኝ። አየሁት እንዴ ይሄ ነገር በጣም ውሸት ነው ማለት ነው በቃ ብዬ ዝም ብዬ እንደ በቃ እንደሆነልኝ ነገር አስመስዬ ትቼ ወጣሁኝ። ከዛስ ወደ ቤተ ክርስቲያን ተመለስኩ። ተመልሼስ እኔ አሁን ምንም የሆነ ለመናገር ስለ መጽሐፍ ቅዱስ ብጠይቀኝ ምንም ነው ልነግርህ አልችልም። ምንም ነገር በቃ መሄድ ፈልጋለሁ፣ ግን በቃ ይደብረኛል። በቃ ስለ እምነት ማወቅ ፈልጋለሁ፣ ስላለኝ እምነት ማወቅ ፈልጋለሁ። ስንቴ በቃ ማህተቤን በቃ አውልቂ እንደሚለኝ ስንቴ በቃ ኦርቶዶክስ እምነት አይሆንሽም በቃ ውስጥ የሚለኝ እንደዛ ነው። በቃ ሳይግ ምናምን በቃ አሁን ላይ መዝሙር ሰማለው ምናምን፣ ግን በቃ በጣም በቃ እኔ እንጃ ይከፋኛል፣ ያስለቅሰኛል ምናምን ስልክ በቃ እስከ እንትን ድረስ ሄጃለሁ። በቃ እስከ ገዳም ድረስ ሄድኩኝ፣ ስውራ ማርያም ሄድኩኝ። በቃ ግን በቃ እኔ እንጃ ምንም ሆኖልኝ አያውቅም። አንድ ቀን ጸሎት ጸልዬ ራሱ ተሳክቶልኝ አያውቅም። ለምን እያልኩ በቃ ሁሌ እኔ እንጃ። ሰው ግን ሲሆንለት የእውነቱን ነው እያልኩ ታዲያ ለኔ ለምንድን ነው የማይሆነው እያልኩ በቃ እኔ እንጃ። አይዞሽ ማኪ፣ ምን አለ መሰለሽ፣ በመጀመሪያ በጣም ስላገኘንሽ በጣም ደስ ብሎናል። እንኳን ደህና መጣሽ ማኪ። ከዛ ምን አለ መሰለሽ፣ አንዳንድ ነገሮችን ያው አንቺ ብቻ ሳትሆኚ ሁላችንም ልንረዳ ይገባል ማኪ። አሁን ከዚህ በኋላ የምነግርሽን ነገሮች በደንብ ልብ ብለሽ ብትሰሚ መልካም ነው። መውደቅሽ ችግር የለውም እሺ። አሁን እኛ እዚህ ውስጥ ያለን ክርስቲያን የሆኑ እህት ወንድሞችሽ፣ በእምነት የምንመስልሽ እህት ወንድሞችሽ፣ አንቺ እንዴት ፕሮቴስታንት ቸርች ትሄጃለሽ? እንዴት እንዲህ ታደርጊያለሽ ብለን አንቺ ላይ የመፍረድ ሞራሉ የለን። ለምን ይመስልሻል ሞራሉ የለን? ምክንያቱም አንቺ ላይ ከአንቺ በላይ ስልጣን ያለው ጌታ ክርስቶስ እንኳን ሳይቀየም የትላንት ማንነትሽን ሳይመለከት ለዛሬ አድርሶሻል ማኪ። የንስሐን ዕድሜ ሰጥቶሻል ማለት ነው። ሰው እኛም እህት ወንድሞችሽ በዚህ አይነት ጉዳይ ላይ በፍጹም አንቺ ላይ ልንፈርድ አንችልም። እንዲህ አይነት ነገሮች የተፈጠሩበት ስህተት ምንድን ነው? ቅድም አንቺ እንዳልሽው የሆኑ ነገሮችን እለምናለሁ ፈጣሪን፣ ብዙ ጊዜ አይሳካልኝም ምናምን። ማኪ እኔ 2 ነገሮችን ላንሳልሽ። በመጀመሪያ እንኳን ወደቅሽ፣ እንኳን ፕሮቴስታንት አዳራሽሽ። ዛሬ ፕሮቴስታንት አዳራሽ ሄደሽ ባይሆን ኖሮ ከዚህ ቅዱስ ቤተክርስቲያን ውጭ ያለው ነገር ሁሉ ጨለማ እንደሆነ አታውቂም ነበር። ሰው
አይኑን ለተወሰነ ደቂቃ እስካልጨፈነ ድረስ እግዚአብሔር ብርሃንን እንደሰጠው አያውቅም፣ አይረዳም። እንኳንም ወደቅሽ። ግን ቅዱስ ዮሐንስ አፈወርቅ እንደሚለው መውደቅ አዳማዊ ነው። እሺ መውደቅ አዳማዊ ነው። ወድቆ መቅረት ነው ግን አጋንንታዊ። እንኳንም አንቺ ወድቀሽ አልቀረሽ፣ እንኳንም ያ ስህተት እንደሆነ አውቀሽ ተረተሽ፣ እንኳንም ከነስህተትሽ ከነድክመትሽ ከነጉለትሽ እንኳንም ወደ ቤትሽ ተመለሽ። ከሰው ስህተት ከብረት ዝገት ከእንጨትም ደግሞ ጭስ አይጠፋም። እኛ ሰዎች ነን። አሁን እዚህ ጋር ለምሳሌ አሁን አንቺን እየመከረ የምታዩ ፈለገ አትናትዮስ የሆነ ሰዓት ላይ ይወድቃል። ወድቄ አውቃለሁ፣ ተሳስቼ አውቃለሁ፣ ጌታዬን በድዬ አውቃለሁ። ግን ደግሞ ወድቄ መቅረት የለብኝም። በቃ ሰይጣንን መበቀል እፈልጋለሁ። ሰይጣንን መበቀል አለብሽ አንቺ እዚህ ውስጥ ያላችሁ ቶች ወንድሞች፣ ሰይጣንን መበቀል አለባችሁ። ሰይጣንን የምንበቀለው እንዴት ነው? ያሰራንን ኃጢአት ያሰራንን ነውር ለካህን እየተነዘዝን እና እንኳንም ወደሽ መጀመሪያ ደረጃ። ከዛ በመቀጠል የአንዲት እህትን ታሪክ አነሳልሻለሁ። ከዛ በፊት ስለ ራሴ ልንገርሽ የተወሰነ። እኔ ከዚህ ቀደም ከ2007 ዓመተ ምህረት ጀምሮ እንግዲህ ከስንት ዓመት በፊት እንደነበር ኢማጂን 2007 ዓመተ ምህረት ላይ ስፖርተኛ ነበርኩ። ሩጫ ምናምን ሮጥ ነበረ እና የኔን ህልም ልነግርሽ አልችልም። የኔን ህልም ልነግር እዚህ ውስጥ ያላችሁ ወንድሞች የኔን ህልም ልነግራችሁ አልችልም። በቃ ዓላማዬ ያለ እረፍት ከሀገር መውጣት ብቻ ነው። ቤተክርስቲያንን አላቃትም። እንኳን አሁን ላይ እንደዚህ ስለ ቤተክርስቲያኔ ትምህርት ማቀውን ያክል እንዲህ ነው ለማለት ይቀርና ቤተክርስቲያን ፈጽሞ ነው አላቃትም። በቃ በስም ብቻ አለነል ክርስቲያን የምንባል በአንገታችን ማተብ አስረን የሆነ ታይም ላይ ዝም ብለን ቤተክርስቲያን ሄደን እንደው ጸበል ጠጥተን ምናምን ምን ተብሎ እንኳን እንደሚጸለይ ሳናቅ ዝም ብለን የምንመለስ ልክ እንደዛ አይነት ሰው ነበርኩ 2007 ዓመተ ምህረት እና የኔ ትልቁ ጸሎት ምንድን ነው መሰለሽ? በቃ እንደው ፈጣሪ ውጭ ሀገር ውሰደኝ ነው። በቃ ልቤ አብጦ ሊፈነዳ ልነግርሽ አልችልም። እንዴት በቃ ውስጤ ያለው ጉጉት ምናምን በቃ የምፈልገው ውስጤ ያለው ሀሳብ በአጠቃላይ ውጭ ሀገር መውጣት ነው። እና እግዚአብሔር ረዳንና ጻድቃኔ ማርያም ገዳም ፍልሰታ ጾምን። የ2007 ዓመተ ምህረት የመጨረሻ ወር አካባቢ ፍልሰታ ጾምን። ሱባኤ ለመያዝ ወደ ጻድቃኔ ማርያም እንሄዳለን እና ጻድቃኔ ማርያም ስንሄድ እኔም ጓደኞቼም የምንጸልየውን ጸሎት ብትሰሙ እውነት ትስቃላችሁ። አሁንም እንደዚህ አይነት ጸሎት የሚጸልዩ ሰዎች ይኖራሉ። መተንፈስ ስጦታ በሆነበት በዚህ ዘመን፣ ጤናማ ሆኖ መኖር ስጦታ በሆነበት በዚህ ዘመን እኛ ምን ለምነው እንደው እመቤቴ ማርያም እንደው መኪና ስጪኝ፣ እንደው ውጭ ሀገር እንዲሄድ እርጂኝ፣ እንደው በቃ እንደው ጌታዬ እርዳኝ፣ ገንዘብ እንዳገኝ እርዳኝ፣ ሀብታም እንደሆነ እርዳኝ። በቃ ይሄን እንዲህ ነው የምንለው። ማኪ በደንብ አድርገሽ አዳምጪ። በህይወቴ ትልቅ ትምህርት ነው የተማርኩት። እኔ እባካችሁ ሁላችሁም ተከታተሉ። ጻድቃኔ ማርያም የዛን ሰዓት አንድ ሊሻን የሚባል ወንድማችንን እኔ መርሳት አልችልም። ሁለቱም አይኖቹ ማየት የማይችሉ ልበ ብርሃን የሆነ ወንድማችን ነበር እና ወይኔ እንዴት ብዬ ልንገራችሁ ጋይስ፣ ወደ ጸበል ሲሄድ ሰው ደግፎት ነው የሚሄደው፣ ከጸበል ሲመለስ ሰው ደግፎት ነው የሚመለሰው። እና ደነገጥኩ። የሚጸልየውን ጸሎት ሰምቼ ሰዎች ደግፎት በዋሻ በኩል ይዘውት ሲመጡ የሚጸልየው ምን እንዳልሆነ ታውቃላችሁ? እኛ ሄደን ምንድን ነው ብያችኋለሁ፣ ውጭ ሀገር ጌታ ሆይ ውሰደን፣ በቃ እንደው እናታችን ድንግል ማርያም እንደው እባክሽ እርጂንና እንደው መኪና እንግዛ፣ እንደው ትንሽ ደግሞ ገንዘብ ደግሞ ቢኖረን ምናምን በቃ ፕላን ነው የምናደርገው። በቃ ይሄ ላማለኝ በሰማይ ወተታንም አላይ አይነት ነገር። ያ ሰው የሚለምነው ጸሎት እንዴት ሁለት አይኖቹ ሁላችሁ ምን ያክል ከባድ እንደሆነ ልንገራችሁ። ሁለት አይኖቹ አለማየት ብቻ አይደለም፣ ሁለት አይኖቹ ወተው እዚህ ጉንጮቹ ድረስ የተንጠለጠሉ ሰው ነበር። ከአይኖቹ የሚፈስ በጣም ከባድ ፍሳሽ አለ። እንደዛ ሆኖ ነው የመጣው ጻድቃኔ ማርያም እና የገዛ ቤተሰቦቹ ገፍተውት እሱን ማሳከም እሱን በቃ እንደው መጦር ምናምን ሰልችቷቸው ገፍተውት ነው እንደው ጻድቃኔ ማርያም መጥቶ ሱባ የያዘው። አሁን ላይ ይህ የምነግራችሁ ሰው እዛ ገዳም ላይ እንደው በክርስቶስ እናት በድንግል ማርያም ምልጃ አይኑ ተፈውሶለት አይኑ ድኖለት ማየት ይችላል። ለድንግል ማርያም የሚሰጣት ነገር ቢያጣ ሰው ስለቱ ሲደርስ ገንዘብ ይሰጣል። እውቀት ያለው ደግሞ ተፈሲ ማርያም እያለ ያመሰግናታል። ምንም ነገር ስለሌለው ራሱን የሰጠው ለዛ ገዳም ለክርስቶስ ራሱን አሳልፎ የሰጠው። ዛሬ ላይ እዛ ገዳም መንኩሷል። ወንድማችን ልሻን የመንኩስና ስሙ ማን እንደሆነ ባላቅም ዛሬ ላይ መንኩሷል። እዛ ገዳም እንደመነኮስ አውቃለሁ እና
የዛን ታይም 2007 ዓመተ ምህረት ላይ እኛ ስንል ምን እያለ ነው መሰላችሁ የሚጸልየው? ድንግል ማርያም ሆይ እንደምወድሽ ታውቂ የለ አውቃለሁ፣ አንቺም ትወጂኛለሽ፣ አይንም ብቻ አብሪልኝ ይላታል። በክርስቶስ እኔ ራሴን ነው የፈተሽኩት። ማለት ምን ያክል ለዚህ አይነት ጸሎት ምን ያክል እኮ እኛ ዋጋ እንደከፈልን ነገራችሁ አልችልም። የዛን ሰዓት የውጭ ፕሮሰስ ተሞክሮ ወደ ስፔን ወደ ህንድ ውድድር ኖሮ ልወዳደር ሄጄ ከኔ ጋር ያሉ ሰዎች በአጠቃላይ ቪዛ ተመቶችላቸው ሄደው መስቀል አደባባይ እስጢፋኖስ ቤተክርስቲያን ማኪ መሬት ላይ እየተንከባለልኩ አልቅሻለሁ። ክብልል እያልኩ ምን ነው ፈጣሪ ምን ነው ለኔ ሲሆን ነገሩ ጠመመ ብዬ ማለት ምን ነው ምን አረኩ? አቤተኛ ነገር እኮ እንደው ውስጣችን ያሰብናት ነገር አትሳካ ብቻ እንደተበደልን አድርገን በጣም ነው የሚገርመው። እኛ ተፈጥሮ ከባድ እኮ ነው በእውነት። እዚህ ፕሮፋይል ላይ የምታዩት እዚህ ጋር ያለው ፎቶ የሴት አያቴ ፎቶ ነው። ወደ 9 ዓመት ያክል ታማ የደገፍናት ሆስፒታል ምናምን እንወስድ ነበር እና አንድ ጊዜ ማረሰው አጋጣሚ ምኒልክ ሆስፒታል ይዘናት ሄደን ተኝታ ሕክምና የተደረገላት በሷ ህመም በጣም ደንግጠን በቃ ውስጣችን እንዴት እንደተረበሸ ልነግራችሁ አልችልም። በዛ ሰኮንድ ደግሞ ካጠገቧ ለመተንፈስ የተቸገሩ አንዲት እናት ጉሮሯቸው ላይ ትልቅ ብረት ተተክሎላቸው ነው የሚተነፍሱት። ትልቅ ብረት እንዴት እንደሚረብሽ ልነግራችሁ አልችልም። የሆነ አየር አስገብተው ባስወጡ ቁጥር እንዴት እንደሚረብሽ ልነግራችሁ አልችልም። ሰው እንዲህ እየኖረ እግዚአብሔርን ያመሰግናል። እኛ የፈልግናት ነገር ካልሆነች ይጥቀመን፣ ይጉዳን፣ ያጥፋን፣ ምን ያደርገን ምንም ነገር ሳናቅ በቃ ማንሆነው ነገር እኔ መሬት ላይ ተንከባልዬ ነው ያለቀስኩት ነው የምላችሁ። መሬት ላይ ተንከባልዬ እግዚአብሔር ግን በቃ በጣም አዋቂ አምላክ ስለሆነ ያንን ሁሉም ባያፈሰስኩ ጸጥ ነው ያለኝ። እግዚአብሔር ጸጥ ሲላችሁ ክርስቲያኖች የተዋችሁ አይምሰላችሁ። ማኪ እግዚአብሔር ትቶሽ አይደለም ስታለሽ ጸጥ የሚልሽ። አንቺ በጣም እየተከፋሽ ማንም ሰው እንዳይሰማሽ ተጠንቅቀሽ ማንም ሰው ሳያይሽ በብርድ ልብስ ተሸፍነሽ ተከልለሽ ብቻሽን ያለቀሽባቸውን እነዛን ቀናቶች ሰው እንዳላየሽ ሁሉ እግዚአብሔር ያላየሽ እንዳይመስልሽ። እግዚአብሔር ያያል፣ ግን ሆን ብሎ ነው ጸጥ የሚለው። ለኛ ማይበጅ ነገር ከሆነ ጸጥ ይላል እግዚአብሔር። እግዚአብሔር ምን ጊዜም ተሳስቶ አያውቅም። እመኑ ይልንገራችሁ። በቃ እኛ ሰልችቶ ሊሆን ይችላል። አሁን ለጊዜው በቃ ሰለችን እንላለን። ለጊዜው ግን እግዚአብሔር አውቆ ጸጥ ይላል፣ ዝም ይላል። እግዚአብሔር ዝም ካለ ምክንያት አለው። የሆነ ሰዓት አንድ የቤተክርስቲያን መምህር ምን ሲሉ ሰሙ መሰላችሁ? ጃንሆይ ስልጣን ላይ በነበሩበት ዘመን ህዝቡ ላይ ግብር ጨመሩ እና በቤተ መንግስት ያሉ ሰላዮቻቸውን ወደ ከተማ ላኩ። ህዝቡ ምን እያለ እንደሆነ እንዲሰሙ ማለት ነው። እና ህዝቡ ሰው የሚለውን ሰምቶ ወደ ቤተ መንግስት ተመለሱ። ጃንሆይ ጠየቁ፣ ሰው ምን እያለ ነው አሏቸው። እና ሰላዮቹ እንደው ጃንሆይ እርሶን ላይ እየተቆጣ ነው እየተናገረ ነው ሰው ብለው ይመልሱላቸዋል። እና ጃንሆይ ተውት ምንም አያመጣም ነበር ያሉት። ከዛ ከትንሽ ጊዜ በኋላ አሁንም ትንሽ ቆዩና ግብር ጨመሩ። አሁንም ሰላዮቻቸውን ወደ ከተማ ላኩ። ሰላዮቻቸው ከተመለሱ በኋላ አሁን ሰው ምን እያለ ነው አሏቸው። ኧረ ጃንሆይ ያስፈራል፣ አሁን እጅግ በጣም ያስፈራል፣ በጣም እየተቆጣ ነው፣ በጣም እየተሳደበ ነው፣ በንጉሱ ላይ በእርሶ ላይ አፉን በጣም እያላቀቀ ነው እና ያስፈራል አሏቸው። አሁንም ጃንሆይ ምንም አልተረበሹም፣ ተውት ምንም አያመጣም ብለው ትንሽ ጊዜ ቆዩና አሁንም ግብር ጨመሩ። ሰላዮቻቸውን ላኩ፣ ተመልሰው መጡ። አሁንስ ምን እያለ ነው ይሄ ህዝብ ብለው ሲጠይቋቸው አይ አሁን እንኳን ጸጥ ብሏል አሏቸው። አሁን እንኳን ዝም ብሏል ብለው ለንጉሱ መለሱላቸው። ይሄን ጊዜ ጃንሆይ ይሄን ነው መፍራት ብለው የጨመሩትን ግብር ቀነሱ። እንኳን የእግዚአብሔር የሰው ዝምታ ያስፈራል። እግዚአብሔር ዝም ሲል ምክንያት አለው። እንኳን የእግዚአብሔር ሰው ራሱ ዝም ካለ የሆነ ነገር አለ ማለት ነው። የሆነ ነገር የሰው ዝምታ እንኳን ይፈራል። እንኳን እግዚአብሔር ዝም የሚለው በምክንያት ነው። ያኔ ቤተክርስቲያንን አላውቃት። እውነቴን ነው ብላችሁ ያኔ እኔ እንዳሰብኩት ሀገር ወጥቼ ቢሆን እኔ ቤተክርስቲያንን አላውቃትም። ይሄን ያክል እንደው ማገልገሉን ተዉት፣ እንደው ስለ ቤተክርስቲያን መመስከሪን ተዉት፣ እንደው የሆነ ማቃትን ነገር ማካፈልን ተዉት። ቤተክርስቲያንን አውቃት አልኖርም ነበር። የክርስቶስን ስጋውን አልበላም ነበር። የክርስቶስን ደም አልጠጣም ነበር። ግን እግዚአብሔር በቃ ሳታቀኝ ከዚህ ሀገር አትወጣም ስላለ ፈቃዱ ስለሆነ
መሬት ላይ ስንከባለል እያየኝ ጸጥ። ለምን? የተሻለውን ነገር ያውቃል። እዛ ከሄድኩ በኋላ ምን እንደሚገጥመኝ እኔ አላውቅም። በሰው እጅ ልጥፋ፣ በሰው እጅ ልሙት፣ አደጋ ይድረስብኝ፣ ከባድ ህመም ልታመም፣ ምንም የማውቀው ነገር የለም። እግዚአብሔር ግን ሁሉን አዋቂ ስለሆነ ሳለቅስ ጸጥ አለኝ። ማኪ ይኸውልሽ አንቺ አሁን ላይ እግዚአብሔር በቃ ምንም ለምኜው እያሳካልኝ አይደለም ያልሻቸው ነገሮች በአጠቃላይ ለአንቺ ይሁኑ አይሁኑ አንቺ አይደለሽም የምታውቂው። ከአንቺ በላይ ለአንቺ የሚጨነቅና የሚጠነቀቅ አባትና አምላክ ነው ያለሽ፣ እርሱም ደግሞ ክርስቶስ ነው። ይህን መርሳት የለብሽም። አንተ ሁሉን አዋቂ ነህ በይው፣ ግድ የለም። የአንዲት እህትን ታሪክ ልንገርሽ ማኪ። ረዥም ጊዜ እውነተኛ ታሪኳ በቤተ ክርስቲያንም ሲነገር ስለነበር የሷን ተሞክሮ ልንገርሽ። አንዲት እህት ቀጨኔ መድኃኔዓለም አካባቢ ነው የምትኖረው። ክርስቲያኖች ወንድሞች አዳምጡ። ቀጨኔ መድኃኔዓለም አካባቢ ነው የምትኖረው እና በትልቅ የትምህርት ዘርፍ ነው የተመረቀችው። እስከ ማስትሬት ድረስ ነው የሄደችው እና ማስትሬቷን ሰርታ ትምህርቷን ጨርሳ ተመርቃ ስራ ጠፋ። እንደምታውቁት አንዳንድ ጊዜ ቤት ውስጥ ኖራችሁ ተምራችሁ ስራ ስታጡ የትራንስፖርት ሲቸግራችሁ ከቤተሰብ ጋር መታየት ራሱ በቃ የሚደብርበት ታይም አለ። ያው ሁላችሁም ታውቃላችሁ። እና በቃ ቤት ውስጥ ንጭንጭ ሆነ፣ ገንዘብ የለም፣ ሳንቲም የለም። እሷ ቤት ውስጥ ነው ተቀምጣ የምትውለው። በጣም ተጨነቀች ማኪ እና ስራ ማስታወቂያ ፍለጋ መውጣት ጀመረች እና አንድ የ1500 ብር ደሞዝ የስራ ማስታወቂያ ተመለከተች። ደሞዙ ስንት ነው? አዳምጡ፣ 1500። ይህችታቸውን ሰፈሯ ቀጨኔ መድኃኔዓለም ነው እና ወደ መድኃኔዓለም ቤተክርስቲያን እየሮጠች ሄዳ መድኃኔዓለም ኢማጂን ለ30 ቀናት 1500 ብር በቃ በጣም አስፈልጓት ማለት ነው። በቃ አንተ የሚሳነ ነገር የለም እባክህን እንጀራ ስጠኝ አደራህን ብላ ሻማ ብርታ ጸሎት አድርጋ ወደ ጨነቁ ማኪ ለሞራሏ ሳይጨነቁ አንፈልግም ብለው አባረሯት እና እያለቀሰች ነው የተመለሰችው። እያለቀሰች አንዳንዶቻችን በየዋህነት ምንለውን አናውቅም እና ቤተክርስቲያን ፊት ቆመችና አይ መድኃኔዓለም ታዘብኩ አለች። ታዘብኩ እንዴት እቺን አሁን 1500 ብር እንደው ገንዘብ ሆና ነው መድኃኔዓለም ለኔ እንዴት አሰጠኝም ይሄን እንጀራ ምን አለ ቤተሰቤን ብጦር ታዘብኩ አለች። እግዚአብሔር ዝም አለ። ይኸውላችሁ ስታለቅስ ምንም መልስ አልሰጣትም። ታዘብኩ ስትል ምን ማለት ነው? እግዚአብሔር ጸጥ ነው ያለው። ከዛ ከእንደገና አሁንም የሥራ ማስታወቂያውንም ፈለገች። ከዛ የ5000 ብር ደሞዝ የሥራ ማስታወቂያ ተመለከተች። አሁንም እያነባች መድኃኔዓለምን ለመነችው። መድኃኔዓለም አንተ የሚሳነ ነገር የለም፣ ይሄን እንጀራ እባክህ ስጠኝ፣ ሰለቸኝ የቤት መቀመጥ፣ በቃ ወጥቼ መለስ ዘንድ እርዳኝ፣ አንተ ከፊት ቅደም፣ እባክህ እኔን እንጀራ ስጠኝ ብላ ጸሎት ጸልያ ስለት ጨምራ ተሰላካ እንደገና ሄደች። ለሞራሏ እንዲህ በቃ ወይኔ እንዲህ ህይወታችሁ ብጥብጥ ያለ ሰዎች ትኖራላችሁ። በቃ ሁሉ ነገር ጥምም ብሎባችሁ መታቆ ማለት ነው። እና ሄዳ ኢማጂን ማስትሬቷን የሰራች ሰው ነች እኮ ሄዳ ለሞራሏ ሳይጨነቁ ኢቭን እንደ ታምራለች ትምህርት አላት እንኳን ሳይሉ ለሞራሏ ሳይጨነቁ የእሷን ያክል እንኳን ያልተማሩ ሰዎች አንፈልግም ብለው መለሷት። አሁንም እያለቀሰች ስቅስቅ ብላ ተከፍታ ወደ መድኃኔዓለም ቤተክርስቲያን መጣ። አይ መድኃኔዓለም ታዘብኩ አለች። መልስ አልሰጠም እግዚአብሔር። ከዛ በቃ ተወች፣ ስራ መፈለጉን ተወች፣ ማፈላለጉን ተወች፣ ቤተክርስቲያን ሄዳ ነጠላ ለብሳ መሳለሙን ተወች። በቃ ራቀሽ ከቤተክርስቲያን። እንዲህ አይነት ነገር በህይወታችሁ ገጥሟችሁ ከቤተክርስቲያን የራቃችሁ ሰዎች፣ የደከማችሁ ሰዎች ዓለም ይወላችሁ ስራዋ መንጠቅ ነው ማኪ። ዓለም ሰላምሽን ስትነጥቅሽ፣ ዓለም የነጠቀችሽን ሰላም ፍለጋ ፕሮቴስታንት አዳራሽ መሄድ የለብንም። ጨለማ ቦታ ሰላም ልናገኝ አንችልም። በቃ ዓለም ሰላማችሁን ነጥቃችሁ ባዕድ አምልኮ ቦታ ጠንቋይ ቤት የምትሄዱ ሰዎች በምንም ተአምር ዓለም የነጠቃቻችሁን ሰላም እዛ አታገኙትም። ሰላማችሁን አታችሁ ሳትፈልጉት ተበሳጭታችሁ አዝናችሁ ሊሆን ይችላል። ከማታውቁት ሰው ጋር በየምሽታ ቤቱ እየዞራችሁ የምትተኙ ሰዎች ዓለም የነጠቀቻችሁን ሰላም ዓለም መልስ አትሰጣችሁም። ዓለም ስራዋ መንጠቅ ነው። ዓለም ስራዋ መንጠቅ ብቻ ነው። ያንን ሰላም ግን መልሶ መስጠት የሚችለው ማን ነው? ጌታችን ኢየሱስ። 2 ደቂቃ ብቻ ጊዜ ወሰዱና ቤተክርስቲያን ቁጭ በሉ።
ታውቃለህ እግዚአብሔርን አትስሙት። እንደው በሰርክ ጉባኤ ጠብቃችሁ አትሂዱ፣ ችግር የለም። እሺ ቅዳሴም ይሁን አታስቀድሱ፣ ግድ የለም። ዓለም የነጠቀቻችሁን ሰላም ግን እስቲ ቁጭ በሉ 2 ደቂቃ ሄዳችሁ ቤተክርስቲያን እመኑኝ፣ በቃ እመኑኝ፣ 2 ደቂቃ ሄዳችሁ ተቀመጡ። ዓለም የነጠቀቻችሁን ሰላም ውዝን ሰከንድ ክርስቶስ በመቅደሱ ይመልስላችኋል። ቤተክርስቲያን ውስጥ የሚነፍሰው ነፋስ ራሱን የቻለ ሰላም የሚነፍሰው ነፋስ እግዚአብሔር ምስክሬ። እና ይቺ ሴት በቃ ከቤተክርስቲያን ራቀች፣ ምናለች እና ጓደኞቿ አንድ ማስታወቂያ ተመለከቱና ደወሉላት። በአንቺ የትምህርት ዘርፍ አንድ የሥራ ማስታወቂያ ተመልክተናል እና ሄደሽ ተወዳደሪ ያሏት። ሊሳካ ይችላል ግድ የለሽም ቶሎ በያሏት። አይ እኔ ነገር አለች፣ ያው ተስፋ ቆርጣለች። እኔ ነገር ተውት እስቲ ብላ ታነሳች። ከዚህ በፊት ምን ታደርጋለች ብያቸዋለሁ። የመጀመሪያ እርምጃ ወዴት ነው? ወደ መድኃኔዓለም ቤተክርስቲያን። በአሁኑ መድኃኔዓለም መሳለም የለም፣ ቤተክርስቲያን መሳለም የለም። ልብሷን ለባብሳ ቤተክርስቲያኑን እያየች ዝም ብላ ሄደች፣ ወደዛ ቦታ ማለት ነው። አልተሳለመችም። አንተ ታውቃለህ እርዳኝ፣ ይህን እንጀራ ስጠኝ ኢቭን አላለችም። በቃ ጸጥ ብላ ሄደችው። በዚህ ታይም እንኳን እግዚአብሔር አምላክ እንደ ሰው ተቀይሞ ምንም ነገር አላለም፣ ጸጥ ነው ያለው። ሄደች፣ የትምህርት ማስረጃውን አስገባች፣ ምናለች እና ያልጠበቀችው ነገር ተመለሰላት። እና በጣም ነው የምንፈልግሽ አሏት። በቃ እኛ የምንፈልገው እንዳንቺ አይነት ሰው ነው፣ በዜሮ ዓመት የስራ ልምድ ነው ሰውም እንዲሰራ የምንፈልገው፣ እንፈልግሻለን አሏት። እና ደሞዙ ስንት እንደሆነ ስጠይቃቸው 30 የኢትዮጵያ ብር 30 ሺህ ብር 30 ሺህ የኢትዮጵያ ብር። ደነገጠች እና እንባዋን የቀደማት አነባች፣ አለቀሰች። ነገ ስራ ብጀምር እችላለሁ? አዎ ትችያለሽ፣ ነገውኑ ስራ ጀምሪ፣ በቃ እናመሰግናለን አሏት። ፋይሏን እንዳለ ተቀበሉ፣ ኮፒ አድርገው የምትወስደውን ነገር ሰጧት። እያለቀሰች ወደ መድኃኔዓለም ቤተክርስቲያን ሄደች እና በአሁኑ መድኃኔዓለም ቤተክርስቲያን ሄዳ አንገቷን ቀና ሳታደርግ በራሷ አፍራ ምን እንዳለች ታውቃላችሁ? አይ መድኃኔዓለም ታዘብከኝ አይደል አለች። ይሲ የእሷን ፖቴንሻል ክርስቶስ ያውቃል። ሰው የእሷን አቅም ሊያቀላት፣ የእናንተን አቅም እግዚአብሔር ብቻ ነው የሚያውቀው። ምን ማድረግ እንደምችሉ እግዚአብሔር ብቻ ነው የሚያውቀው። እሷ ግን ቸኩል 1500 ብር ካልሰጠኝ፣ በወር 1500 ብር ካልበለው ይሄ ደሞዝ የኔ ካልሆነ ስትል እግዚአብሔር ነው በቃ ሁሉን አዋቂ ነው እርሱ፣ ይሄ ላንቺ አይገባሽም ማለት። እሷ ግን በተቃራኒው ሄደ፣ አይ መድኃኔዓለም ታዘብኩ አለች። ለእርሷ የሚበጀውን ላድርግ ባለ። ብዙዎቻችን እንቸኩላለን። ክርስቲያኖች ወንድሞች አትቸኩሉ። እግዚአብሔር ሁሉን በጊዜው ነው የሚያከናውነው። ሁሉም የሚሆነው ለበጎ ነው። አሁንም ሄደች፣ የ5000 ብር ደሞዝ እንጀራ የሚሆናት መስሏት ሄደች። መድኃኔዓለም ይህን እንጀራ ካልሰጠኸኝ አለችው። ቸኮለች፣ አነባች፣ አለቀሰች። ሄደች፣ ለሞራሏ ሳይጠነቀቁ ተመለሰች። ስታነባ ስታለቅስ መድኃኔዓለም ሳያያት ቀርቶ አይደለም ጸጥ ያለው፣ ለእሷ የተሻለ ነገር እንደሚመጣ ግን ያውቃል። የጨለመው ጊዜን አሳልፎ ፀሐይን እንደሚያበራላት ያውቃል መድኃኔዓለም። ስለዚህ ጸጥ አለ። ሰው ግን ይቸኩላል። አሁንም ሄደች፣ መድኃኔዓለም ታዘብኩ አለችው። ጊዜው ሲደርስ ግን የእርሷን አቅም የሚያውቀው ጌታ፣ የእርሷን አቅም የሚያውቀው አምላክ፣ የእርሷን እውቀት የሚረዳው አምላክ 30,000 የኢትዮጵያ ብር ደሞዝ እንዲኖራት አደረገ። የዚህን ጊዜ አንገቷን ደፍታ ሄዳ አይ መድኃኔዓለም ታዘብኩ አለችው። እና ክርስቲያኖች ወንድሞች በብዙ ነገር እግዚአብሔርን እየለመናችሁት ሊሆን ይችላል። በጣም በብዙ ነገር እግዚአብሔር በምንም ነገር አይሳሳትም። እንደው ካልተደረገልን ነገር ይልቅ የተደረገልን ነገር ይበዛል። ማኪ አሁን አንቺ ያለሽን ጤና ማለት ነው ስለት እየተሳሉ የሚፈልጉ ሰዎች እንዳሉ ታውቂያለሽ። አንቺ የሚያስጨንቅሽ ሌላ ነገር ነው። አላቅም ምን እንደሆነ፣ ወይ ስራ ሊሆን ይችላል፣ ወይ የሆነ ገንዘብ የምታገኝበት ነገር ሊሆን ይችላል፣ ወይ የተሻለ ህይወት ሊሆን ይችላል፣ ወይ ትዳር ሊሆን ይችላል። አላቅም ምን እንደሆነ፣ ወይ ቤት ውስጥ ሰላም ላይኖር ይችላል። ሰላምን ብቻ ሊሆን ይችላል የምትጠይቂው። ግን አንቺ አሁን ይሄ የምትተነፍሽውን ይህን ጤናማ የሆነ እስትንፋስ፣ አንቺ ያለሽን ይህን ጤናማ የሆነ አካል፣ ጤናማ የሆነ ሁኔታ ጸሎት እያደረጉ እየተማጸኑ እግዚአብሔርን የሚለምኑ ሰዎች እንዳሉ ታውቂያለሽ። ሌላውን ተዩ፣ መሳሉን ጤናማ የሆነን ነገር እንዲሰጣቸው መለመኑን ተዩ። ማኪ ጎሎባቸው የሚያመሰግኑ ሰዎች እንዳሉ ታውቂያለሽ። አይኖቻቸው እማያዩ ሆነው ልበ ብርሃን ሆነው እግዚአብሔርን ተመስገን እንኳንም ለዚህ ያደረስገን የሚሉ ሰዎች አሉ። አካላቶቻቸው ጎለው እጅ ሳይኖራቸው እግር ሳይኖራቸው ብዙ ነገር ጎሏቸው እግዚአብሔርን ተመስገን ተመስገን እንኳን ለዚህ ያደረስገን የሚሉ ሰዎች አሉ። እንኳንም እድሜን ጨመርክልን የሚሉ ሰዎች አሉ።
አንቺ ያለሽ ነገር ለሌሎች ሰዎች ጸሎት ነው። ያንን አትርሺ ማኪ። እግዚአብሔር ያደረግልሽን ነገር ረስተሽ ስለ እርሱ ማመስገንሽ ረስተሽ ይሄን እፈልጋለሁ ብለሽ በቃ ፕሊስ በቃ ይሆናል አይደለ ታትማች ብዙ እንዳታማር ከክርስቶስ ጋር ራስሽን እንዳታረጊ። ከዛ ውጪ መርሳት የሌለብሽ ነገር አባታችን ክርስቶስ ሁላችን ይወደናል። ክርስቶስ የሁሉ አባት ነው። አንድ አባት ሕፃን የሆነች ሴት ልጁ ስኳር ሰርቃ ስትቅም ሲያገኛት መቼም በፍልጥ ቅጥቅጥ አያረጋትም። ወላጅ አይደል? አባት ስለሆነ አፏ ላይ ያለውን የተረፈውን ስኳር እየጠረገ እቅፍ አድርጎ ነው ቀስ እያለ እንዲህ አይነት ነገር እንዳትለምድ የሚያደርጋት። ክርስቶስ ደግሞ ከዛም በላይ ነው። ከዛም በላይ ጌታ ሆይ የእሱ ፍቅር ይለያል። እስከምን ድረስ እንዳፈቀረን መርሳት የለባችሁ። እስከ ሞት ድረስ ነው ያፈቀረን ክርስቶስ እኛን እስከ ሞት። ሰውን ሲወድ ማለት ነው ምክንያት አለው። ሰው ማኪ ሰውን የሚወድበት ምክንያት አለው። ኢቭን እናት ልጇን የምትወድበት ምክንያት አላት። የጌታ ግን ይለያል። እኛን እንዲሁ እኮ ነው የወደደን እኮ። ጸጋው በእምነት አድኗችኋልና ማንም እንዳይመካ ከሥራ አይደለም የተባለው ለዛ ነው። ኤፌሶን ላይ ቅዱስ ዮሐንስ በወንጌሉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ያለው ለዛ ነው። እንዲሁ ነው የወደደን ጌታ። ምንም አድርገንለት አይደለም። እንደው ለእሱ ያደረግንለት ምንም ነገር ኑሮ አይደለም። በቃ እንዲሁ ነው የወደደን። እንዲሁ ያፈቀረን እርሱ ብቻ ነው። እንዲሁ ነው የሚወደን እርሱ። አይሁድ ክፉ ሆነው በጥፊ ሲጸፉት ምላሽ አልሰጠም የኛ ጌታ። በቃ ስለኛ ለመሞት ማለት ነው፣ እኛን ስለወደደ። ቅዱሳን መላእክት በፊቱ የሚንቀጠቀጡለት የሚርዱለት ጌታ በጥፊ ሲጸፋ የክፋት ቃልን እንኳን አልመለሰም፣ የቁጣ ቃልን እንኳን አልተናገረም። ወደ ምድር የመጣው በአዳምና በሔዋን ስተት የጠቆረ ጽልመት የለበሰ ወዛችንን ሊያነጣ ሆኖ ሳለ ክፉ አይሁዶች ምራቃቸውን እንትፍ ሲሉበት ተጸይፈው ፊቱን አላዞረም። ሰው መንገድ ላይ የሄደ ምራቅ ሲተፋ አንዳንዴ ተጸይፈን እኛ እንዞራለን አይደል? ጌታ ግን እስከዚህ ድረስ ነው የወደደን። ይኸውላችሁ እስከዚህ ድረስ ማኪ፣ ይህን መርሳት የለብንም። የሚጨክን አምላክ አይደለም እሱ እኛ ላይ። ይኸውላችሁ ምራቅ ሲተፋበት ይሄ በኃጢአት በጽልመት የጠቆረ ወዛችንን ሊያበራ የመጣ ኢየሱስ ከክፉ አይሁዶች ዘንድ ምራቅን ትፍ ሲባልበት ፊቱን እንኳን አላዞረም። ተጸይፎ ወደኋላ ዞር አላለም። እንዲሁ ምራቅ የተተፋበት ጌታ፣ እሱ ምራቅ እየተተፋበት የኛን የኃጢአት ወዝ ያጠበ ማነው? ያነጻ ያጠበ አምላክ ነው ያለን ክርስቶስ። ስሙ የተመሰገነ ይሁን እና ይህንን አትርሱ። ለእኔ ያልታየኝ በቃ እሱ ፍቅሩ ያልገባኝ በቃ ምንም እኔ አላቅም። ፈለቀ ምን ብዬ ላስረዳ? በቃ ምንም ያልገባኝ በቃ ኦርቶዶክስ የመሆን ጥቅሙ ራሱ ምንም 10 ዓመት ይሆነኛል አስቀደስኩ ራሱ አስቀድሼ አላቅም፣ ቆርቤ አላቅም፣ እንዲህ ንስሐ ገብቼ አላቅም። በቃ ማህተብ ብቻ ነው ያለኝ። እሳለማለሁ፣ ደጃፉ ውስጥ አልገባም። ለእኔ የሚቀርበኝ መድኃኒዓለምና ሚካኤል አለ። በቃ ተሳልሜ እዛው በሩን ስሜ ነው የምመለሰው። በቃ ለምን እንደሚሄድ ራሱ አላቅም። በጣም ከብዙ ተጣለው፣ ከልደታ ጋር ተጣለሁት አለ። በቃ ከሁሉም ጋር ተጣለው። በቃ ለምን ፍቅሩን አላቅም። የማንንም ፍቅር አላቅም። የኦርቶዶክስ ፍቅር አላቅም። ራሴን እጠይቃለሁ ቁጭ ብዬ ምን እምነት ሊያዝ? እሺ ቢያንስ እኔ ደስ እንዲያደርገኝ ምን እምነት ሊያዝ እላለሁ። በቃ ሁሌ ግንስ ኦርቶዶክስ መረቅ አልፈልግም። በቃ ያደግኩበት ነው፣ ግን ፍቅሩን ሳላቅ ነው። በቃ መሄድ ፈልጋለሁ፣ ቤተክርስቲያን ሄጄ ባስቀድስ በቃ የሆነ ባቅ ራሱ ደስ ይለኛል። ከአባታችን አላልፍም። እኔ ከአባታችን ብቻ ነው፣ ሌላ ምንም አላቅም። በቃ መዝሙር ሰማ፣ መዝሙርም ራሱ አሁን ነው መስማት የጀመርኩት። በቃ አለቅሳለሁ፣ ይከፋኛል። ለምን ወይ በቃ በጣም እኔ እንጃ። በቃ ምንም ነው ማላውቀው እኮ በቃ ምንም በቃ ስለ ኦርቶዶክስ ምንም እኔ እንጃ። ምንም ችግር የለውም ማኪ። አሁን ያለማወቅሽ ጉዳይ ችግር የለውም። እሺ ቅድም እንዳልኩሽ ለምሳሌ እኔ አሁን ከዛሬ ስንት ዓመታት በፊት ቅድም እንዳልኩሽ ምንም ስለ ቤተክርስቲያን የማውቀው ነገር አልነበረም። በጊዜ ሂደት ነው እዚህ ደረጃ ይደርስ። ለምሳሌ አንቺ አሁን ይኸውልሽ በመንፈስ ሕፃን ነሽ። በመንፈስ ምንድን ነሽ ያልኩሽ ማኪ? ሕፃን ነሽ። እንደምታውቂ አሁን ሕፃን ልጅ ገና እንደተወለደ ከእናቱ ማህፀን እንደወጣ መሮጥ አይደለም፣ መራመድ አይደለም፣ መቆም አይደለም፣ ዳዲ ማለት ይችላል
አይችልም። ስሩ ፕሮሰስ ግን ከጊዜያት በኋላ የእናቱን ጡት እየጠባ በተወሰነ መልኩ አጥንቱ መጠንከር ይጀምራል። አጥንቱ መጠንከር ይጀምራል። ከዛ ዳዴ ማለት ይጀምራል። ከዛ ቀስ ብሎ አፉን እየፈታ ይሄዳል። አባባ ማለት ይጀምራል። አይሽ እማማ አባታችን ሆይ ብቻ ማለትሽ ይሄ ምንም ከበቂ በላይ ነው ማኪ። እንዴት ሌላውን አላወቅኩም አትበይ። ሁሉ በጊዜ ሂደት ነው። እሺ አሁን አንቺ ገና እናትሽ ቤተክርስቲያን ናት፣ አባትሽ ክርስቶስ ነው። ቅድስት ቤተክርስቲያን እናታችን ከአብራ ከመንፈስ ቅዱስ በ40 እና በ80 ቀን ጸንሳ ወልዳናለች። ሰው ቤተክርስቲያንን ወደ ማወቅ መሸጋገር ሲመጣ በመንፈስ ሕፃን ነው ገና። ከዛ እያደገ ነው የሚሄደው ቀስ እያለ። ልክ አንደበቱ ተፈቶለት አባባ እማማ ብሎ መጥራት ሲጀምር አባትም ደስ ይለዋል፣ እናትም ልጇን እያየች ትጓጓለች። ሕፃን ልጅ እንደዛ ነው የሚያደርገው። ከዛ በኋላ ደግሞ ቀስ ብሎ ደግሞ ዳዴል የነበረ ልጅ ደግሞ ቀስ ብሎ እንደምንም ሚዛኑን ጠብቆ ይቆማል። እናት አባት ይደሰታሉ፣ ይዘላሉ። ግን ይሄ አይደለም የእድገቱ መጨረሻ እኮ አይደለም ይሄ። ግን በእያንዳንዱ ነገር እናትም አባትም ይደሰታሉ። ዳዴ ማለት ሲጀምር ይደሰታሉ። ተመስገን አጥንቱ ጠነከረ፣ ልጃችን ጤና መሆን ይላሉ። ከዛ በኋላ ዳዴ ማለት ሲጀምር ልክ እንደዛ። ከዛ አፉን ደግሞ እንደምንም ታግሎ አባባ ማማ ማለት ሲጀምር እናትም አባትም ይደሰታሉ። እድገቱ እኮ አላበቃም ገና ነው፣ ግን በዛም ይደሰታሉ። እሺ እግዚአብሔር የማይደሰት እንዳይመስልሽ። አንቺ በመንፈስ ሕፃን ነሽ። አባታችን ነው የሚለውን ጸሎት በማለትሽ ራሱ አባትሽ ክርስቶስ ይደሰታል ማለት። እሺ ሰው ምን ያውቃል? ከኔ የተሻለ ያውቃል ወይ? እኔ ገና ነኝ ምን? እሱን እርሺው። እናትሽ ቤተክርስቲያን በጣም ደስተኛ ነች በዚህ። ድሮ ከቤተክርስቲያን በጣም ትርቂ የነበርሽ ልጅ የቤተክርስቲያን ቅጥር በር ላይ መተሽ ጸሎት አድርገሽ አባታችን ነው ይበለሽ ተሳልመሽ ራሱ በሚሄድሽ እናትሽ ቤተክርስቲያን ትደሰታለች። ግን ያ የእድገት መጨረሻ አይደለም፣ ገና ነው። ስሩ ፕሮሰስ ደግሞ ይለወጣል። ያ ሕፃን ልጅ ከዛ በኋላ መቆም ሲጀምር ቅድም እንዳልነው አባትና እናት ይደሰታሉ። ከዛስ አሁንም እድገቱን ከእንደገና ጥሩ ምግብ ይሰጡታል። ጥሩ ምግብ አጥንቱ እንዲጠነክር፣ ራሱን ችሎ መራመድ እንዲጀምር፣ እድገቱ እንዲጨምር ማድረግ ያለባቸውን ሁሉ ለልጃቸው ያደርጋሉ። ማድረግ ያለባቸውን ሁሉ። ከዛ ልጅ ራሱን ችሎ ደግሞ መራመድ ይጀምራል። ከዛ አንደበቱን በደንብ እየፈታ ይሄዳል። ከዛ ደግሞ እድገቱ እየቀጠለ ይሄዳል። እየቀጠለ እነሱ አረጋዊ የሆኑ ልጁም ደግሞ እድገቱን እየቀጠለ እነሱ የደረሱበት ደረጃ ላይ ይደርሳል። ስለዚህ በመንፈስ አንቺ ሕፃን ነሽ ማኪ። አሁን ገና ከመምጣትሽ የታለ ቅዳሴ የምታውቂው፣ የታለ ኪዳን ያደረሽው፣ የታለ ደግሞ ማህሌት የቆምሽው ይባል ነገር የለም። አንቺ በመንፈስ ሕፃን ነሽ። እያንዳንዷ የአንቺ ጥቃቅን ለውጥ አባትሽ ክርስቶስን ያስደስቷል ማኪ። እያንዳንዷ የአንቺ ጥቃቅን ለውጥ እናትሽ ቤተክርስቲያንን ያስደስታታል። በዚህ ተስፋ እንዳቆርጭ በቃ ብቻ እኔ ኃጢአተኛ ነኝ እኔ በደለኛ ነኝ ብለሽ መጥፎ በሆነ ጸጸት ራስሽን ቀጠሽ እንዳትርቂ። እሺ ክርስቲያን ሁለት አይነት ጸጸቶችን ይጸጸታል። አንደኛው መልካም የሆነ ጸጸት፣ ሁለተኛው ደግሞ መጥፎ የሆነ ጸጸት። መጥፎ የሆነ ጸጸትን ማንም ሰው መጸጸት የለበትም። መጥፎ የሆነ ጸጸት ማለት እንዴት መሰለሽ፣ እኔ እኮ ቆሻሻ ነኝ እንዴ፣ እኔ ትላንት ስዘሙት ሳመነዝር የነበርኩ ሰው ዛሬ ቤተክርስቲያን ገብቼ ላስቀድስ፣ እኔ ዛሬ ነጠላ ለብሼ ልዘምር፣ ይሄ በፍጹም አይሆንም። እኔ እኮ ቆሻሻ ነኝ እንድንል ያደርገናል። ክርስቶስ ስጋውን የቆረሰው ደሙን ያፈሰሰው ለእኛ ለኃጢአተኞቹ ነው። ስለዚህ ክርስቲያን መልካም የሆነ ጸጸትን መጸጸት አለበት። ጌታ ሆይ ይቅር በለን ልንለው ይገባል። ሰይጣንን ልናሳፍር ይገባል። ኃጢአታችን እየተናዘዝን ሰይጣንን እናሳፍራለን፣ ማሳፈርም አለብን። ያን በቃ እንዲህ ከጣሪያ ከልሎናል መጋረጃ ጋርዶናል ብለን ሰይጣን በድፍረት ያሰራንን ኃጢአት ለካህን እየተናገረን ሰይጣንን እናሳፍረዋለን። ከዛስ የጌታችን የኢየሱስ ክርስቶስ ቅዱስ ስጋውን እንበላለን፣ ክቡር ደሙን እንጠጣለን። ከክብር ወደ ክብር እየተለወጠ እንሄዳለን፣ እንሸጋገራለን። ስለዚህ ማኪ እያንዳንዱ የአንቺ ለውጥ አባትሽ ክርስቶስን ያስደስቷል፣ እናትሽ ቤተክርስቲያንን ያስደስታታል። አሁን አንቺ ማድረግ ያለብሽ ትልቁ ነገር ምንድን ነው? በቻልሽው አቅም ራስሽን ወደ ቤተክርስቲያን በደንብ ማቅረብ። አሁን እኛም ደግሞ ልክ በተመሳሳይ አገልጋዮችም እንዳንቺ በመንፈስ ሕፃን ለሆኑ ሰዎች እኛ እንደምንመግቡ ትልልቅ አድርገን አንመግብሽም። ትልልቅ አድርጎ ማመገብ አያስፈልግም። በመንፈስ ሕፃን የሆኑ ወንድመቶቻችንን ትልልቅ እያደረግን አናጎርስም። እኛ እንደምንጎርሰው ለምን? ለህይወት አይሆናቸውም፣ አንቆ ይገላቸዋል። ልክ ሕፃን ግን የለሰለሰውን ባፉ እንደሚያልም ልክ እንደዚህ የለሰለሱ ቃላቶችን እንነግራቸዋለን ለእናንተ። ስለዚህ ማኪያውን በነገሮች እንዳትጨነቂ። በመጀመሪያ ይኸውልሽ ክርስቶስ ከማንም የበለጠ እንደሚፈልግሽ እንደሚያስብልሽ ወቂ። በቃ ከማንም የበለጠ ለአንቺ ይጨነቃል።
ለአንቺ የሚራራ አምላክ ነው ያለሽ። እሱን እንዳትረሽ። ከዛስ በነፍስ የድፋምነት ስሜት የሚሰማሽ ከሆነ ስህተት እንደሰራሽ ፊልም የምታደርጊ ከሆነ ከዛ ኃጢአትሽ አጥቦ ሊያነጻሽ የሚችለው ማን ነው? ክርስቶስ። ስለዚህ ከቤተክርስቲያን እንዳትርቂ እለት እለት። እሺ ከቤተክርስቲያን እንዳትርቂ። ቤተክርስቲያን የእረፍት ቦታ ነች። ቤተክርስቲያን መድኃኒት ቦታ ነች። ያመመው ሰው ፈውስ የሚያገኝባት የእረፍት ቦታ ነች። ስለዚህ ከእናትሽ ቤተክርስቲያን እንዳትርቂ። እያንዳንዷ ደግሞ ታይም ቱ ታይም ራስሽን ወደ ቤተክርስቲያን እያስጠጋሽ ትንሽ የምታውቂያት ነገር ሰው ዘንድ ምንም ተራ ቀላል ነገር ሊመስልሽ ይችላል። አባትሽ ክርስቶስን ግን ያስደስተዋል። ልክ አንድ አባት ሕፃን ልጁ በትንሽዬ እየተንተባተበ በአባ ሲል አባት በጣም በቃ መሬት ለቆ ዘሎ እንደሚደሰት ሁሉ አባትሽ ክርስቶስም የዛን ያክል ይደሰታል ልጁ ስለሆንሽ። እና በነገሮች እንዳትጨነቂ። ቅድም እንዳልነው መውደቅ አዳማዊ ነው፣ ወድቆ አለመነሳት ግን አጋንንታዊ ነው። እንኳንም ወደቅሽ፣ በቃ ስለወደቅሽ መነሳትን እንድታስብ ያደርጉሻል። ዛሬ ወድቀሽ አልቀራሽም፣ ወድቀሽ ተነስተሻል። ከተነሳሽ በኋላ ግን ከክርስቶስ በፍጹም እንዳትርቂ። የምትለምኛቸው ነገሮች፣ የምትጠይቂያቸው ነገሮች እንደው እግዚአብሔር አላደረገልኝም ብለሽ እግዚአብሔር እንዳታማር። በቃ እግዚአብሔር ለበጎ ነው ሁሉንም የሚያደርገው። እግዚአብሔር ለበጎ ነገሮች እንደሚያደርግ መርሳት የለብንም። ስለዚህ የተሻለ በረከትን ሊሰጠኝ ነው ብለሽ በጸሎት በርቺ። እሺ ማኪ፣ እግዚአብሔር አምላክ ያበርታሽ። ደግሞ እኛም አለን ከጎንሽ ነን። ኤኒታይም እኔ ቤት ያላችሁ ሞኒተሮች እህታችን ማኪን እኔ ጋር ስትመጣ አስገቧት። እሺ ማወቅ የምትፈልጊው ነገር ካለ ምንም እንዳትጨነቂ፣ ምንም እንዳታስቢ። ማወቅ የምትፈልጊው ነገር ካለ ሌላም የሚያስጨንቁሽ ነገሮች ካሉ እኛ ጋር መጥተሽ የሚወስደኝ ሰው በቃ ቤተክርስቲያን በቃ የሚወስደኝ ሰው በቃ የሆነ እንዳቅ እንድማር የሚያደርገኝ ሰው ነው በቃ የምፈልገው አሁን ላይ። በቃ ቢያንስ በሱ ካገዝከኝ ራሱ እኔ እንጃ አልወድም አልኩ መሄድ ብቻዬን በጣም ነው የሚያስጠላኝ። በቃ ጭራሽ ነው የማልሄደው። ስራዬ ብዬ አልሄድም። ዝም ብዬ ዋክ ብዬ ራሴን አሳምኜ ለዋክ ብዬ ሄድና እዚሁ ተሳልሜ ከዛ እመልሳለሁ እንጂ ስራዬ ብዬ አልሄድም። በቃ ውስጥ እንኳን ገብቼ አላውቅም በህይወቴ። እኔ ቤተክርስቲያን ውስጥ ገብቼ አላውቅም፣ በፍጹም አላውቅም። እስካሁን ድረስ እኔ አልገባም። በር ገብቼ ተሳልሜ ነው የምመለሰው። እሱ በቃ ሄጆ ውስጥ በቃ የሆነ የሚያግዘኝ ሰው እንደዚህ አድርጊ ምናምን የሚለኝ ሰው ማማተብ ራሱ በቅርብ ነው የለመድኩት። ሎያል ኮሜንት ላይ እየጻፈችልሽ ነበረ። ምን ማለችሽ መሰለሽ? እንጦጦ ኪዳነ ምሕረት ሂጂ ብላሻለች። እና እውነት ነው። በነገራችን ላይ እኔ ለመጀመሪያ ጊዜ ማለት እንደዚህ እንዴት መሰለ በጣም ብዙ ቦታ ሄጅ ያለው እኔ እንጦጦ ኪዳነ ምሕረት ግን በቃ የሆነ ጭንቀቴን ሄጅ በቃ እርግፍ እንዳረግ እንደው በደንብ እዛ መሄድ እንድለምድ ያደረገች ሎያል ነች። ሎያል በዚህ አጋጣሚ በጣም ነው ማመሰግንሽ። እና እንጦጦ ኪዳነ ምሕረት ያልሄዳችሁ ሰዎች ሂዱ በማርያም። ለመሰለን የማልሄደው ፈለገ። እሺ አንዴ ሄጃለሁ እንጦጦና ተጠምቄያለሁ ሳልነቀስ በፊት። አሁን በቃ ተነቀስኩኝ። በቃ ስነቀስ ምናምን ፈራለሁ፣ የሚመቱኝ ይመስለኛል እዛ ሲሄድ የሆነ በቃ ፈራለሁ፣ ወይም አያስገቡኝ ወይም በጣም የሚማቱ ስለሚመስለኝ አልሄድም። በቃ በፍጹም እኔ እንጃ ጭራሽ ነው የማልሄደው። አሁን ላይ ደግሞ በፍጹም በቃ ማኪ ይኸውልሽ፣ በመጀመሪያ ደረጃ በእንደዚህ አይነት ጉዳይ ላይ ምንም እንደዚህ አይነት ነገሮች እንዳትጨነቂ እሺ። ማንም አንቺ ላይ ድንጋይ ማንሳት ሞራል የለውም። ያቺ ለምሳሌ ዘማዊት የሆነች ሴት ስትሴስን ካገኟት በኋላ ፈሪሳውያን ድንጋይ ይዘው በሙሴ ሕግ ሙሴ ውገሩ ይላል። ስትሴስን የተገኘችውን ውገሯት ይላል። እና ጌታ ሆይ አንተስ ምን ትለናል ሲሉት የእያንዳንዳቸውን ኃጢአት መሬት ላይ እየጻፈ ከእናንተ ንጹህ የሆነ ቢኖር በድንጋይ ውገራት ነው ያለው። ማንም ንጹህ ሆኖ አንቺን በሆነ ነገር ብሌም ሊያደርግሽ አይችልም። ከዚህ ቀደም ያለፈው ኃጢአትሽ ያለፈው ስህተትሽ ያለፈ ነው። በቃ በንስሐ ከክርስቶስ ጋር የታረቅሽበት ጉዳይ የታረቅሽው ጉዳይ ነው። ክርስቶስ አንቺን ይቅር ባለበት ጉዳይ ላይ እኛ እዚህ ጋር አጋፋሪና ጫፋሪ ሆነን አንቺን ከእንደገና መክሰስ ብሌም ማድረግ ምናምን አንችልም። እሺ እንዲህ አይነት ጉዳይ ላይ እንዳትጨነቂ። በቃ አሁን ትልቁ ነገር ዋናው ማወቅ ያለብሽ ትልቁ ነገር በቃ ከዚህ በኋላ ስህተት አለመስራትሽ ነው። እና ምንም እንዳታስቢ እህታችን ማኪ በርቺ። እሺ
እግዚአብሔር አምላክ ይረዳሻል። አንቺ ልብሽ መልካም ነው፣ ጥሩ ነው። በውስጥ ደግሞ መልእክት አስቀምጪልኝና ምችል ሆነ እኔ በጣም እንደው ምናልባት አገልግሎት ስለሚበዛብኝ ከሎያል ጋር ላገናኝሻለሁ እና እሷም ታግዝሻለች። እሷንም ፎሎ አድርጊያት እሺ ማኪ። ሎያል የሚለውን አካውንት አለ አይደል? ፎሎ አድርጊያት እና ያለውን ነገር በአጠቃላይ እሷም ታግዝሻለች። በውስጥ መስመር መልእክት ጻፊልን እሺ፣ ለእኔም ለሎያልም። ትረዳኛለህ፣ በቃ ታግዘኛለህ እንዲሄድ እንዴ። ይሄማ ግዴታችን ነው ማኪ፣ ምንም እንዳታስብ እሺ። የሚደግፈኝ ሰው ብቻ ነው የምፈልገው። በቃ የሆነ አለው የሚለኝ የሚወስደኝ እንዳቅ በቃ ትምህርቱን እንዳቅና እኔም ለመመስከር ብበቃ ብዬ ነው የምመኘው። ምንም ችግር የለውም፣ ግዴታችን ነው ማኪ፣ ምንም እንዳታስቢ። በውስጥ ቅድም እንዳልኩሽ ያለንን ፎሎ አድርጊያት፣ እኔንም ፎሎ አድርጊና በውስጥ መልእክት አስቀምጪልን፣ እናወራሻለን እሺ ማኪ። በውስጥ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ምሽት ይሁንልኝ። አሜን አሜን ማኪ፣ በጣም ነው የማመሰግነው።